በእኔ ደግሞ አያምርም አሉዬ በዚህ እንድማር እንድትማርና እንድታስተምር እንድማር እንዲህ ስል መስማት ለኔ ቀላል አይደለም። ለእናንተ እንዴት ይሆናል አላውቅም። ይህንንም ተከትሎ በርካታ ሴቶች ለከፋ ችግር እየተጋለጡ እንደሆነ ተነግሯል። በአሁኑ ወቅት አንድ ፓኬት ሞዴስ ከ150 ብር እስከ 200 ብር ድረስ እየተሸጠ መሆኑን መስማት ችያለሁ። ሴት ልጅ ንጽህናዋን ስትጠብቅ ነው የሚያምርባት። ደደብነህ ያማሃል ሰረጋየ ለምን ተረጋጋው? እናቴ ነፍስ እኮ ነው የሚጠፋው። ብዙዎቻችን እርግጠኛ ነኝ ጊዜ አናይ አይደል? ለምንድነው ማያሽለው ስላላችሁ አለመግደሉ ራሱ ጥሩ ነው። በእንሳሮ ወረዳ ባለፉት 2 ዓመታት በእንደዚህ አይነት ድንገተኛ ሞት 14 ወጣቶች መሞታቸው ነው የተነገረው። ይህ ለምን እየሆነ እንዳለም ለአካባቢው ማህበረሰብ ግልጽ አልሆነም። ይልቁንም ስጋት ሆኗል። ዋይ ለምንድነው ለምለው ጥያቄ አንድ መረጃ በድብቅ ነው ያወጣው። ተናጋሪዎች ፊት ለፊት አልወጡም፣ ግን ነገሩ በዚህ መልክ ሊሆን ይችላል ተብሎ ይጠረጠራል ተባለ። በረከት ወይም ፍልፍሉ ይህንን ስናገር መስማት በጣም ለኢትዮጵያውያን እጅግ በጣም አስደንጋጭና አሳዛኝ ይመስለኛል። የብዙ አርቲስቶችንም የቀጣይ ህይወታቸውን ጉዳይ እጅግ በጣም ጥያቄ ውስጥ የከተተው ሆኗል። ምንድነው ያለው? ብዙዎችን ያሳዘነውን በዚህ ቪዲዮ አሳያችኋለሁ። ሞዴስን በተመለከተ የሴቶች ንጽህና መጠበቂያ እጅግ በጣም እየናረ ዋጋው አለ። በዚህ ጉዳይ ላይ ሁላችንም ድምጽ መሆን ስላለብን በጣም የሚያሳዝን ነገር ተሰምቷል። እነግራችኋለሁ በዚህ ቪዲዮ። ባልተለመደ መልኩ ከቅርብ ጊዜ ወዲህ እንግዲህ ገና እንደተጋቡ በማግስቱ በሳምንቱ የሚሞቱ ወጣቶች ቁጥራቸው እየጨመረ ነው። የዚህ ምክንያት ከሰሞኑን አንድ ወጣት እንግዲህ ሐሙስ ሰርጉ የነበረ በማግስቱ የሞተ እጅግ በጣም ያልተጠበቀ መረጃ ከዚህ ጋር ተያይዞ ወጥቷል። ምክንያቱ ምን እንደሆነ ብዙ ጊዜ ሰዎች መድኃኒታቸውን ከዋጡ በኋላ ሲሞቱ ይስተዋላል። ምንድነው ምክንያቱ አስባችሁ ታውቃላችሁ? ከመድኃኒት ኤክስፓየርድ ዴት ጋር ተያይዞ እንግዲህ አነጋጋሪ የሆነ ነገር እየተሰማ አለ። በደንብ የሚጠቅማችሁ ቪዲዮ ነው። እባካችሁን በተቻላችሁ አቅም ይህንን ቪዲዮ ሼር አድርጋችሁ ሰው ሁሉ እንዲመለከት፣ እያንዳንዱ ሐሳብ ለጥንቃቄ የሚጠቅም ስለሆነ ሁላችሁም ይህንን እንድትተባበሩኝ እጠይቃችኋለሁ ማለት ነው። የመጀመሪያው መረጃ ስንመለከት እንግዲህ ፍልፍሉ ወይም በረከት በቀለ በምን አይነት ሁኔታ አለ? በጣም አሳዛኝ በሆነ ሁኔታ ውስጥ ይገኛል። እውነት ልቤ ነው የተሰበረው። እንዲህ ስል መስማት ለኔ ቀላል አይደለም። ለእናንተ እንዴት ይሆናል አላውቅም። በእኔ ደግሞ አያምርም አሉዬ ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ አውቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። ፍልፍሉ ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድትማርና እንድታስተምር እንድማር። በእኔ ደግሞ አያምርም የሚል ድምፅ ሰምታችኋል አይደለም? ፍልፍሉ ሲናገር በእኔ አያምርም። ታዋቂነት በራሱ ትልቅ ተጽዕኖ አለው። በእውነት የኛ የኢትዮጵያ የአርቲስቶች ታሪክ ቀጣይ ምን ሊሆን ይችላል ብዬ ብዙ ጊዜ አስባለሁ። በጣም አስቸጋሪ ነው የሚመስለኝ። በጣም ይቸገራሉ ታውቃላችሁ። በእኔ ደግሞ አያምርም አለ በሳቅ እንግዲህ ብዙዎችን ሲያስቅ ነው የሚታወቀው። ለማንኛውም ግን በዚህ ሰዓትም በጣም በአስቸጋሪ ሁኔታ አለ። ይሄ ስትሮክ የሚባለው በሽታ ቀላል በሽታ አይደለም። እስኪ ለቀጣይ የታሰበ ቻሌንጅ እንዳለ አዶናይ ሲናገሩላችሁም ሰምታችኋል እና በሌላ ቪዲዮ ሰርቶታል። ስለዚህ ቻሌንጁ ሲጀምር ሁላችንም ምን በዚህ ሰው ጎን መቆም ያለብን ነው የሚመስለኝና ለማንኛውም ግን ፍልፍሉ በአስቸጋሪ ሁኔታ ውስጥ አለ። በእኔ አያምርብኝም እስከምለው ድረስ ተጨንቋል ማለት ነው። ችግር አለ ማለት ነው። ከብዶታል ማለት ነው። እባካችሁን ካለፉ በኋላ በጣም የምንጮህ ሰዎች እኛ መሆን ያለብን አይመስለኝም። ሁላችሁም ይማር እያላችሁ በዚህ ቪዲዮም አሁንም እንድትጽፉ እጠይቃችኋለሁ። ሌላኛው ከሰሞኑን እጅግ በጣም መነጋገሪያ የሆነው አንድ የሞዴስ ዋጋ በ190 ብር ሲሸጥ
መስማት እጅግ በጣም አያስደነግጥም? አስደንጋጭ የተባለ መረጃ ተሰምቷል። እናንተ አካባቢ ሞዴስ ስንት ብር እየተሸጠ ይገኛል? በአሁኑ ወቅት እንግዲህ በሀገራችን ኢትዮጵያ የሞዴስ ዋጋም በከፍተኛ ሁኔታ እየጨመረም ይገኛል። ታዲያ ይህንንም ተከትሎ በርካታ ሴቶች ለከፋ ችግር እየተጋለጡ እንደሆነ ተነግሯል። በአሁኑ ወቅት አንድ ፓኬት ሞዴስ ከ150 ብር እስከ 200 ብር ድረስ እየተሸጠ መሆኑን መስማት ችያለሁ። ታዲያ ይህ ከፍተኛ የተባለ የዋጋ ጭማሪ ከአቅማቸው በላይ የሆኑ በርካታ ሴቶች ንጽህናቸውን ያልጠበቁ አማራጮችን እንዲጠቀሙ አስገድዷቸዋል። እናም ይህ ደግሞ ለተለያዩ የጤና ችግሮች ሊያስከትል ይችላል። በተለይም ተማሪዎችና ዝቅተኛ ገቢ ያላቸው ሴት እህቶቻችን በየወሩ ለሚገጥማቸው የተፈጥሮ ሂደት አስፈላጊውን ቁሳቁስ መግዛት ባለመቻላቸው ከትምህርትና ከስራ ገበታቸው እስከ መቅረት እየደረሱ ነው። እናም የንጽህና መጠበቂያ ፓድ ለማንኛውም ሴት መሰረታዊ የጤና መጠበቂያ መሆኑ የሚታወቅ ነው። እናም የሚመለከተው አካል አፋጣኝ የተባለ መፍትሄ ቢፈልግበት መልካም ነው። ሰዎች አሁን እየገባን ያለንበት ሁኔታ በጣም የጠነከረ ችግር ውስጥ እየገባን አለን። አሁን እኔ ይሄ ጉዳይ በጣም እውነት አስጨንቆኛል። ለምን መሰላችሁ? ሴት ልጅ ንጽህናዋን ስትጠብቅ ነው የሚያምርባት። ሴት ልጅ በጣም ቆንጆ ነው የምንመለከተው ይሄንን ነገር ራሷን ንጹህ አድርጋ ስትገኝ ብቻ ነው። ያ ካልሆነ የሴት ልጅ ውበት፣ የሴት ልጅ ማንነቷ፣ ሴት ልጅ ጠንካራ ሆና የምትቆምበትን አንዱን ወይ ነው የምታጣው ማለት ነው። እና በጣም ትልቁ ጉዳይ አሁን አንድ የሞዴስ ዋጋ ከ250 ብር በላይ እስከ 300 ባለ ገንዘብ ይሸጣል። እኔ በሰማሁት አንድ ሞዴስ በ190 ብር እንደሚሸጥ ሰምቻለሁ። ይሄ ጉዳይ በጣም ነው የሚከብደው። ሄዶ አሁን 190 ምናምን ብር እስከ 200 ብር አንድ ሞዴስ ከተሸጠ አንድ ሴት በቃ ትልቅ መተማመኛዋን ነው እያጣች ያለችው። ጋይስ ከምንበላው ነገር የሚያንስ አይመስለኝም። አስፈላጊነቱ በጣም ጠንካራ የሆነ ነገር ይመስለኛል። ቆማ ስትንቀሳቀስ ነው የምትበላውንም ነገር ጭምር የምትሰራው ሴት ልጅ እና ይሄ ነገር ግን ወዴት እየሄደ ነው? እስኪ ሁላችሁም ይሄንን ቪዲዮ ሼር አድርጉ። በተቻላችሁ አቅም ተነጋገሩበት። ህግ የሆነ ነገር መውሰድ ይችላል። እነዚህ ነገሮችን ህግ ትኩረት አድርጎ ካያቸው አንድ አቅጣጫ ማድረግ እንደሚችል ይሰማኛል። ለማንኛውም የሞዴስ ዋጋ እናንተ አካባቢ አሁን በስንት ብር እየተሸጠ ነው ያለው? እስኪ ሴቶች ይሄ ጉዳይ እናንተን ይመለከታል፣ ወንዶችም እኛም ይመለከተናል፣ እህቶች አሉን። ስለዚህ እባካችሁ እስኪ እናንተ አካባቢ ያለውን ዋጋውን እንድትጽፉልኝ። ሌላው ደግሞ ይህን ቪዲዮ ለሚመለከተው አካል እኔም የራሴን ድምጽ በዚህ ጉዳይ ላይ ለመናገር እፈልጋለሁ። ይህ ትልቅ ቀውስ ስለሆነ እባካችሁን ይህንን መረጃ ሁላችሁም ሼር እንድታደርጉ እጠይቃችኋለሁ። ጋይስ ምንድነው ብዙ ወጣቶች ባገቡት በማግስት በሳምንት ውስጥ እየሞቱ ነው። በተለይ አሁን እየተሰሙ ያሉ መረጃዎች በጣም አስደንጋጭ ናቸው። ግን ጉርሻ ፔጅ አንድ መረጃ ይዞ ወጥቷል። ከዚህ ጋር ተያይዞ የሚሞቱበት ምክንያት የተረጋገጠ ይመስላል። ምንድነው? እስኪ ዜናውን ላጋራችሁና ከሰሞኑን አንድ ዘግናኝ የሆነ ነገር ተሰምቷል። እጅግ የሚያሳዝን ልብንም የሚሰብር ክስተት ነው። በምስሉ ላይ የምትመለከቱት ወጣት ሐሙስ ዕለት ሰርጉን ደግሶ ዓርብ ዕለት ህይወቱ አልፏል። ይህ የሆነው ከአዲስ አበባ በ130 ኪሎ ሜትር በምትርቀው እንሳሮ ከተማ ነው። ወጣቱ ህይወቱ እንዲያልፍ የሚያደርግ ህመም ወይም ደግሞ አደጋ ደርሶበት ሳይሆን በድንገት ህይወቱ ማለፉ ነው የተነገረው። በእንሳሮ ወረዳ ባለፉት 2 ዓመታት በእንደዚህ አይነት ድንገተኛ ሞት 14 ወጣቶች መሞታቸው ነው የተነገረው። ይህ ለምን እየሆነ እንዳለም ለአካባቢው ማህበረሰብ ግልጽ አልሆነም፣ ይልቁንም ስጋት ሆኗል። ለምንድን ነው ለምለው ጥያቄ ጉርሻ ፔጅ አንድ መረጃ በድብቅ ነው ያወጣው። ሲያወጣ የተናገረው ተናጋሪዎች ፊት ለፊት አልወጡም፣ ግን ነገሩ በዚህ መልክ ሊሆን ይችላል ተብሎ ይጠረጠራል ተባለ። ምንድን ነው ያለው ጉርሻ ፔጅ? እስኪ ጥቆማ ነው። እኔም በዚህ ቪዲዮ ልጠቆም ፈልጌ ነው እንጂ የማቀርበው እየተረጋገጠ መረጃ አይደለም። ግን ይሄ ሊሆን ይችላል ምክንያቱ እየተባለ ያለ ነገር ምንድነው? እስኪ መረጃውን ያወጣው ጉርሻ ፔጅ ነው። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ይሆን የሚል ስጋት በወላጆች ዘንድ እንዲነሳ አድርጓል። አብዛኛው የአካባቢው ነዋሪ ለነዚህ አደጋዎች መንስኤ የአይን ማረፊያ ወይም ቡዳ ወይም ባሌጅ ነው የሚል ጽኑ እምነት አለው። ይሁን እንጂ ድርጊቱን በህግ አግባብ ለመጠየቅ ሳይሆን በባልጅነት መፈረጅ በወንጀል የሚያስጠይቅ በመሆኑ ቤተሰቦች ስጋታቸውን በይፋ ለመግለጽ ተቸግረዋል። በእንሳሮ ወረዳና በለሚ አካባቢ ተከታታይ በተከሰቱ አሳዛኝ ሞቶች ህይወታቸውን ላጡ ወጣቶች ቤተሰቦች፣ ጓደኞችና ለወጣቷ ሙሽሪት ልባዊ መጽናናትን ይመኛል። ይሄ መረጃ የተረጋገጠ አይደለም። ቡዳ የሚባለውን ነገር እንግዲህ ታውቃላችሁ ብዬ አስባለሁና ያው ሳውን የሚበሉ ሰዎች ናቸው። ሰዎቹ የሆነ መንፈስ ምናምን አይደለም። አሮን ነው እንዴት እንደሚሰራም አላቅም። ግን
ይሄ ነገር እሱ ሊሆን ይችላል እየተባለ ነው። ዋይ ግን ለምንድነው በማግስት እንዴት ምን ታምር ቢፈጠር ነው? ምስትን መቼም ወይም ሙሽሪትን መጠርጠር አይከብድም? ይከብዳል። ግን እሷንም ሊያስጠረጥር ይችላል። ነገሩ አላውቅም። ለሷም ግን ልባዊ ሐዘን ደግሞ ነው ይሄ ጉዳይ። ለማንኛውም ግን ቡዳ ሊሆን ይችላል የሚል ጥርጣሬ አለ። ከዚህ ጉዳይ ጋር ተያይዞ እንግዲህ በእንሳሮ ወረዳ የተከሰተው ነገር ማታ ተደግሶ ማታ በድግስ አድራችሁ ጠዋት ሞቶ መገኘት ደግሞ ምንም አይነት ሌላ በሽታ አልነበረበትም፣ የሐኪም ቤት ኬዝም አልነበረበትም። ግን ማረፉ ብዙዎችን ያስደነገጠ ጉዳይ ሆኗል። ለማንኛውም ይሄ ጉዳይ እንዴት ይታያል? ምንድነው ምክንያቱ? እስኪ እናንተስ የምትጠረጥሩት ነገር አለ? ጎሻ ፔጅ ያወጣውን የነገርኳችሁ ጥርጣሬው ነው። እናንተም የምትጠረጥሩት ነገርም ካለ እስኪ ሼር አድርጉኝ። ነገሩ ግን ቀላል አይመስለኝም ጋይስ። የመጨረሻ የማጋራቸው ብዙዎች ምናልባት ለመሞታቸው ምክንያት ነው ተብሎ የሚጠቀሰው አንድ አሳዛኝ የሆነ ነገር ብዙዎቻችን ያላስተዋልነውን አንዲት ሴት በሶሻል ሚዲያ ያወጣችው የብዙዎች የመሞታቸው ምስጢር ሊሆን የሚችል ገምሻባት። ይሄ ነፍስ ነው። እሺ ሜዲካል ነገር ላይ ተረጋጊ ብሎ ነገር የለም። ደፋር አንተ ብሬ ነው ፖሊስ ታልጠራ አንተ ናስያባ ምን ይፈክል ይመረንክ ኤክስፓየር ያደረገ ምን ይሸጥልኛል? ደደብነ ያማሃል ተረጋጋ። ለምን ተረጋጋው? እናቴ ነፍስ እኮ ነው የሚጠፋው። ኤክስፓየር ያደረገ ምን ይሸጣል? ለታመመ ሰው በሽተኛ ብሬ መልስ ብሬ ነው ታሆኑ። እኔ እዚህ ደንበኛ አይደለም። ቀዩ ልጅ የት አለ? እናቴ ተረጋጋ። አይተኸው የሸጥከው ምንድነው? ባላወቀ የምትሆነው ምንድነው? ባላወቀ ቆመህ የምታየው ምን አላለፈም ወይ? አልረጋጋም። ብሬ ላምጣው። ይኸውልህ ወሬ አይደለም የፈለኩት። እሺ ካንተ ጋር አንድ ሁለት ልመላለስ አይደለም የመጣሁት። ብሬ ልወስድ ነው። 350 ብር ይሆን መልስክ? 350 ብር 215 ብር ይሄው መልስክ። 100 ምናምን ብሩን አምጥቻለሁ። ደደቦች ናችሁ። ሁለተኛ አልመጣም። ሌቦች እፖስቷለሁ። ደግሞ በጣም በእውነት አዝኛለሁ። በዚህ ህዝብ ላይ ያቅጣጫ የሚታዩ የጭካኔ ተግባሮች እጅግ በጣም ነው የሚገርሙኝ። አይታችኋል? ለታመመችው ለእናቷ መታ ነው መድኃኒት የገዘችው መድኃኒት ምን እንደሆነ ታውቃላችሁ? ኤክስፓየርድ ዴት የሆነ ጊዜ ያለፈበት መድኃኒት ነው የሸጡት። ኖ ይሄ በአንድ ተቋም ወይም በእንዲህ አይነት ፋርማሲ ብቻ የሚሆን አይደለም። በብዙ በየአካባቢያችን በሚገኙ የሚፈጸም እጅግ በጣም አስጨናቂ ተግባር ነው። ሰዎች መድኃኒት እንኳን በምን አይነት ሁኔታ ውስጥ እንዳለ በዚህ ጊዜ ይታወቃል። እጅግ በጣም እየተወደደ እንደሆነ የተወደደውን መድኃኒት ደግሞ ኤክስፓየርድ የሆነውን መሸጥ፣ ጊዜ ያለፈበትን እየሸጡ ሳይሆን መግደል። እቺን ሴት ሳላደንቃት አልተውም። ቪዲዮን ፖስት በማድረጓ ጀስት በጣም ነው የተደነቅኩት። ግን እንዴት ዝም ትላላችሁ? የማያውቁ እናቶች ወስደው መድኃኒት እኮ ዝም ብለው ነው የሚወጡት። ብዙዎቻችን እርግጠኛ ነኝ ጊዜ አናይም አይደል? መድኃኒቱ ለምንድን ነው የማያሽለው ስላላችሁ፣ አለመግደሉ ራሱ ጥሩ ነው። አለመግደሉ በጣም ትልቅ እኮ ነው። ብዙዎችን ከመሞታቸው አንዱ ምክንያት አሁን እያጠናቸው ካለናቸው ኢትዮጵያውያን አንዱ ምክንያት ይሄ ነው። ኤክስፓየርድ ያደረጉ መድኃኒት የሚሸጡ የመድኃኒት መደብሮች መብዛታቸው። እስኪ ለማንኛውም መድኃኒት ስትወስዱ ጥንቃቄ አድርጉ። ዝም ብላችሁ ከየመድኃኒት መደብር የምትገዙ ጥንቃቄ አድርጉ ፕሊዝ። ልክ ነው። ሐኪም ቤት ሄዶ በዚህ ሰዓት መታከም በጣም አስጨናቂ የሆነ መጥቷል። ቢሆንም ግን የምትወስዱት መድኃኒት የጊዜ ገደቡ እንዴት ነው እምላውን እዩ። ካላወቃችሁ ሌላ ሰውን ጠይቃችሁ፣ የሚያውቀውን ሰው ጠይቁ። ሌቦች ናቸው አብዛኛው፣ ነጋዴ ብቻ ነው። የመድኃኒት መደብሮች ዓላማቸው መሆን ያለበት ሰውን የሚያሽል አማካው የሚያደርጉ ነው እንጂ መሆን ያለባቸው ሌቦች መሆን የለባቸውም። ግን እኛ ሀገር ሆኗል። በቃ እነዚህ ማሳያዎች ናቸው። ስለዚህ በጣም ጥንቃቄ አድርጉ። ይሄ ቪዲዮ ከመቼውም ጊዜ በላይ ለሰው ልጅ ሁሉ ይድረስ ባካችሁ። እኔን ብቻ አይደለም የሚጠቅሙት፣ ሁላችሁም ይሄንን ቪዲዮ ሼር አድርጉ። በጣም ጥሩ ሀሳቦችን አንስተንበታል። ለማንኛውም ከመድኃኒት ጋር ተያይዞ ለሚሰማው ነገር ምንድነው የምትሉት? እናንተስ ቼክ እያደረጋችሁ ነው የምትወስዱት ወይ? ይሄ የኔ ጥያቄ ነው። ሁላችንም ጥንቃቄ እናድርግ። ከዚህ ጋር ተያይዞ ሀሳባችሁን አጋሩኝ። በሌላ ቪዲዮ እንገናኛለን። ሰሞኑን ጠፍተን ስለተመለሰን ባካችሁን ትንሽ እክል ገጥሞኝ ቆይቻለሁ። ቪዲዮ ሳልሰራ ሳምንት አልፎኛል። በተቻላችሁ አቅም ይሄንን ቪዲዮ ሼር እንድታደርጉ፣ ሰብስክራይብ አድርጋችሁ የአቡክ ሚዲያ ቤተሰብ እንድትሆኑ እጠይቃችኋለሁ። ደህና ሁኑ።